እኔ እኮ መቃጠለው እኮ እያወጣ እኔ ጨርሻለሁ። ከኔ ጋር አልፈልግም ይባላል እንዴ? እንደዛ ይባላል እንዴ? አይባልም። እንኳን ለእንደዚች አይነት ሰው ቢዩቲፉል ቆንጆ ይቅርና ለማንም መንገደኛ እንኳን ባለጌ እንኳን ቆሞ እሷን ለሰው ማስከፋት ስለማልፈልግ ነው ከእሷ ጋር ይሄን ያህል ለማመጣት ያለው። ለማንም ይቺ ባለጌ አርግዛለች ብሎ ገና ለገና ላከበራት እንኳን ለሃይማኖት። እስቲ ተይው ቡርቴ፣ አንድ ቀን አብርሃም ቤት ገዝቶ ሲሰጣት መኪና ገዝቶ ሲሰጣት አመናጭቋት አይተሽ ታውቂያለሽ እንዴ? አይተሽ ታውቂያለሽ? ንገሪኝ እስቲ ቡርቴ መልሽልኝ። አመናጭቋት አይተሽ ታውቂያለሽ? እንደዚህ አድርጓት ታውቂያለሽ? ዛሬ ከካሜራማኑ ጋር እየተጠቃቀሰ አይደለም እንዴ? ምን አለበት? እውነቷን ነው። ትክክለኛውን ነገር መናገር ፈልጋ ነው። አዎ አገባሻለሁ የምትለኝ መስሎኝ ነው ያለ። ትክክለኛውን ትክክል ናት። ምን የተሳሳተችው ነገር አለ? አልተሳሳተችም። ቢኮዝ እዛ ባለፈው ለስራው ሲል ነበረ ተንበርክኮ ቀለበት አሰረላት እንዴ? ትክክል። የቆየችበትን ዘመን ነው ያስታወሰችው። እንደዛ ይባላል እንዴ ቡርቴ? የሚያደርገውን እኮ ነው መላ የጠፋው እኮ። የመጣ ይምጣ ምን ያመጣል? ምን ያመጣል? አለቀውም ደግሞ ከኛ ጋር ነው ፉክክሩ። ጋኒ የወደደ ራሱ መልስ አትመልስም። ግን እሱ እነዚህ ቦርቴ እሱ የእናቱን እንትን ሊያከብር ነው አይደለም እንደ የመጣው ደስታ ነው ቤት መግዛቱን ደስታውን ሊያከብር እንትን ሊል ነው አይደል የመጣው። ስለዚህ እሷ ምን ተሰማሽ አላት። ጠየቅሽኝ አንቺ ጥያቄ ለጥያቄሽ እኮ መልስ ነው የሰጠውሽ አይደል እንዴ? ምን ተሰማሽ ሲላት እኔ ደስ ብሎኛል አለችው። አላወቀችም። አውቃም ይሁን ሰው እንደሚሉት ስራ ነው ታውቃለች እንደሚሉት። እሺ እንዳላወቀ ሆና ጠየቀችው። ምን ተሰማሽ ሲላት እኔ ያሰብኩት የነበረው ተንበርክከ ቀለበት አገባሻለሁ የምትለኝ መስሎኝ ነበር አለች። ጠየቀችው። ቢኮዝ ዲኮሩ የተሰራው እንደዛ ነው አይደል እንዴ? ከዛ መልስ ምንድን ነው ያላትኝ? አንቺን እኔ ልታገቢ ምንድን ነው? እሷ ወንድ መሰለችው ወይ ምን መሰለችው? እንዴት አድርጎ ነው የሚያያትኝ? እንዴት ትበልጠዋለች እኮ በጭንቅላት በአስተሳሰብ በሁሉም ነገር ትበልጠዋለች እኮ። እሱ ማን ነው እንደዚህ የሚበጣጠሰው ብጥስ ቅጥስ የሚለው ማን ነው እሱ? እነዚህ አህዮች ናቸው። አህዮች እንደነሱ ነው ጭንቅላት። ውዶች አብሽሩ። ዛሬ ብሩኬ አታድራማም ቢሆን በአነጋገር ልባችንን ሰብረዋል። እኔ ግን ከይቅርታ ጋር ማለት ነው ብሩኬ ይቀረዋል። ሀይሚትዬ በጣም ይቅርታ ማለት ነው። ብሩኬ ትምህርት ቤት መማር አለበት ብሬኑን። ሌላው ደግሞ ጉረኝነት እንዴ! እናቴ ምን ትላለች? ልታይ ደብቁኝ ይመጣል ትላለች። እና በጣም ጉረኛ ነው። እኔ ይሄ ነገር የሚሰራው ድራማ ነው የምለው። ገባችሁ? ለምን ሀይሚቲ ማለት ስማርት ናት። ስማርት ማለት ነው። ብሩኪያው ምንድን ነው? ቆይ ምንድን ነው? የፍቅር ጥያቄ ጠይቅ አታ ለሚናገረው ወርዶች ማለት ነው። እንኳን ሀይሚን የእኛን ልብ ይሰብራል። መልካም ነገር አድርጓል እናቱ፣ በዚህ እናደንቋለን። ጀግና ነው በሱ። ግን ለሀይሚዬ ወርዶቹ በጣም ይደብራል። ዛሬም ነገም እኔ እንደ አንድ ተመልካች ብሩኬም ሀይሚን መክረሹ ወርዶችን ያስተካክል። ቡታጅራ ላይ እውነተኛ ፍቅር የለም እናውቃለን። ይሄ ታወቀ ነው። ወንዶቹ ጥቅም ነው የሚያስቀድሙት። ሀይሚና ብሩኬ ጥል የላቸውም። ሲጀመር ደግሞ ቡታጅራ ላይ ደግሞ ሎኬሽን አለ። የምን ሎኬሽን ነው ያለው? ትላንትና ነው እኮ ቡታጅራ ማለት ኦንሊ 5 ቀበሌ ነበር፣ 5 ቀበሌ እንዴ። ብሩኬ እኮ ቦሌ ላይ ብትወለድ ምን ልትሆን ነው? ሸገር ብትወለድ። በጣም ጉረኛ ነክ ባይዘዊ። የሚሰሩት አንድና አንድ ድራማ ነው እንደና አብርሽ። ግን ብትረጋጋ ጥሩ ነው። ረጋ ብትል ማለት ነው። ለኦዲየንስ የምታስተላልፈውን ነገር ተከባበሩ። ቶታሊ ሀይሚዬም ንገሪው ተከባበሩ። እንዴ እንድታድጉ ነው የምንፈልገው። የእናንተን ለውጥ እንፈልጋለን። ግን ተከባበሩ። ሪስፔክት ባለው ድራማውን አካሂዱት። በቃ ቡታጅራ ላይ ምንድነው ከትልቅ እስከ ትንሹ የወረደ ሰው ነው ያለው። አንድ ይሄ አስተዳደግ ይሁን ዶላር ነው የሚያስቀድሙት። ፍቅር የለም። እውነተኛ ፍቅር ያለው ማጋ ነው ሀይሚዬ ጋ ነው። ሀይሚትዬ ጋ ፍቅር አለ 100%። ብሩኬ ግን ጥቅም ነው የሚያስቀድመው። ስለዚህ ዛሬም ነገም ድራማ ነው። እንደ ድራማው አንደበቱን ካልሰበሰበ ወርዶችን ካላስተካከለ
ይረገጣል ማለት ነው። ይሄ መሀይም ያኔ ይባል እኔ እኮ አንቺ ራስን ሰውነት አንዳንዴ ብዙ ጥያቄ የሚፈጠር ነገር አለ። ምንድን ነው የምታልቀሽ? ለጠላት ለምሳሌ ዛሬ እነሱ ቡርቴ መጀመሪያ ቡርቴ መግዲቁ ቤቱን ኮዝንታለች እና አንቺ ለምንድን ነው የምትከፍቺው ቤቱን? እሷ ነው አያስሙሞቸው አትክፈቺ በቃ እንትን አታድርጊ። እንዴት አመመኝ ስላለች ዝም ልበላት? እኔ በጣም አሞኛል አለችኝ። እንዴት ላድርጋት እንዴ? እኔ እኮ ልተኛ ፈልጌ ነበር። አይ እንትን ማለቷ ትበል እኮ አስተያየት መስጠት ግን ስሜታ የራሷን አንዳንዴ በብዙ ሳይድ ማየት ነው ማለት። አሁን ሁለት ልብ የምንሆነው ነገር አለ። ነገ ካለ ካልተሳፈረ የትም ካልሄደ ድራማ ነው ውዶች፣ ድራማ ነው። ሀይሚዬ ስማርት ናት፣ ዝም ብሎ አትሄድም። ደግሞ የትኛው አበሻ ነው ሲለያይ ቤት ሰርቶ የሚሰጠው? እሱ ማለት ነው ብልጥ ነው፣ በጣም ብልጥ። ከአሁን በኋላ ግን እውነት ትክክለኛ አይምሮ ቢኖረው አላማው ለእናቱ አሳክቷል፣ ለራሱ መኪና ገዝቷል። እንደዚሁም ደግሞ ለሀብም የሆነ ነገር ሬዲ አድርጓል። ከዛም በኋላ የእሱንና የሀይሚዬን ህይወት መስመር ማስያዝ ነው ጭንቅላት ቢኖረው ማለት ነው፣ አይምሮ ቢያስብ። ግን እሷ ስለምትለምነው እሱም ቀዘነ ማለት ነው። እናንተ አታልቅሱ፣ በቪዲዮ ልክ እርገጡት ማለት ነው። በቪዲዮ ልክ ሰው ያስለቅሳል። የመዳም ቅመም ስራ መስራት አልቻሉም። እንደዚህ አይነት ፕራንክ፣ እንደዚህ አይነት ድራማ አለ እንዴ? ወርዶችን ቃላዎችን አያስተካክልም። የእሷ ነገር አይደለ እንዴ እንደዚህ የሚያደርገኝ? አንቺ የፈለገ ነገር ብትሆኝ ሴትነትሽ አያስገድድሽም እንዴ ፍቅርዬ? እንዴ አንቺ እንደዚህ አንጋራ ነው እኮ ገኒ፣ የእሷ ላይ መፍረድ አንችልም። ፍቅር እንትን ያሰራቱ ፍቅር ነው። ፍቅር እኮ መኖር እኮ ነው። ሌላም ነገር እኮ የለውም እኮ፣ ሌላ ትርጉም የለውም። ፍቅር ትኖሪለታለሽ፣ ፍቅር ትከባበሪያለሽ። ፍቅር ከአንድ ቦታ ብቻ አይደለም። እሷ አሁን ሀይሚ እኮ እንደዚህ የምትሆነው ነገር እኛ እኮ ሁላችን ጠንቅቀ ነው የምናውቀው። ለምን እሱ መጀመሪያ ተሳድቦ ወላደ እሱ አሁን እሱን እንትን ንጹህ አድርጋ እንዳይጠሉት አድርጋ እሱ እኮ እሷ እንዳይጠሉት አድርጋ እሱ እንዲወጣ ታደርጋለች። አልገባትም እኮ ሲስተሙ ድራማው ነገር ያመጣል። ከዛ በኋላ እሷ ደግሞ እንደ ድራማ ነው ተመካክሮ ነው ያደርጋሉ። ከዛ ብሩኬ አሁን የሚሰሩ ድራማ ነው። እኔ እንደምወስደው ድራማ ነው። እስከ መጨረሻ ዝም እናያቸዋለን። አሁን ብሩኬ ይሄን ሁሉ ወጪ ለመሸፈን ከሀይሚዬ ጋር ደግሞ እንደ አዲስ አንድ ነገር ለማድረግ እንደ አዲስ ህዝብን ያሳብዳል። ግን ቃላቶቹን ያስተካክል። አገር ለቆ ከሄደ ደግሞ ምን አይነት አስተያየት እንደምንሰጥ እንናገራለን። እንዴ እሱ እኮ የዛሬ እቅዱ አይደለም። እውነት ይሄኛው ድራማ ካልሆነ የዛሬ እቅዱ አይደለም። ገባችሁ? የዛሬው እቅድ አይደለም። በጣም ተንኮለኛ ተንከሲስ ማለት ነው። ቤት ማለት እኮ ቤት እንኳን የፈለገ ብር ካሽ ቢስ ስንት ወር እንደሚፈጅ ልንገራችሁ። 3 ወር ኦር 3 ወር ያኔ ያው ኮንትራት መሐንዲስ ይዞ ከሰራ ማለት ነው 3 ወር ይፈጃል። 3 ወር 2 ወር ከግማሽ ላይክን ያ በሚሰራበት ሰዓት እንግዲህ ሀይሚን ካላማከረ አታ አይዶን ነው። እኔ ምን አይነት ተንከሲስ እንደሆነ አላውቅም። ለማንኛውም ፕራንክ ነው፣ እንደ ድራማው ይሰጠዋል። ተሳደቡ። እዛ ላይ ተንጠልጥለሽ በኋላ መውረጃ ያጣል። እውነቴን ነው የምነግርሽ። ዛሬ እሱ በቃ መኪናው፣ ልብሱ፣ ምኑ መስሎታል። ስንቱ አግኝቶ አቶ መቄዶንያ ገብቷል። ራሱም አይቶታል። እንትና ግን ግን የሆነ የታዘብሽው ነገር የለም በዛሬው? አሁን ለምሳሌ ጸብ ናቸው እነዚህ ልጆች። እናትየዋን ሰርፕራይዝ ካረጉ በኋላ ለምሳሌ ወንድሞቹ ያውቃል፣ እናቱ ያውቃሉ ጸብ ላይ እንዳሉ። በሉ በቃ አሁን ተስማሙ ብለው የሆነ ነገር ሀሳብ ማቅረብ አንቺ ልት የፈለግሽውን አውቄያለሁ ልት የፈለግሽውን ነገር ግን ከሱ ፌስ እዩ፣ ከሱ ፊት ላይ ምን እንደሚታይ እዩ። ሪሊ የሆነ ነገር ነው የሚታየው ከሱ ፌስ። ገባሽ? ምን አለች? አሁን እኮ ድራማ ማነው እናንተ ሁላችሁም ድራማ ድራማ ቢሆንም ማለት ነው። ድራማ አይደለም። ድራማ ነው ብዬ ሳይሆን አንዳንድ ነገሮች ጥያቄ ይፈጥራሉ። ለምን ዘጋ ማስማማት እየተቻለ ፍቅር፣ እስቲ ለሁላችሁም ለመልስ ፍቅር ለምንድን ነው እዛ ጋር ሰላም አይፈጠረው? እኔ ለምሳሌ ድራማ ነው ብያለሁ። ድራማ ካልሆነ ደግሞ ይኸውላችሁ ሀባ ያውቃል፣ ጋሽዬ ያውቃሉ፣ እሙሽ ያውቃል። ሁሉ ነገር እኮ ጨርሰው ሀይሚትዬ ጭምር ስለምታፈቅሩ ሁሉ ነገር ጨርሰው ለእኛ ነው ፍረሽ የሚሆነው። ገባችሁ? ድራማ ካልሆነ ማለት ነው። ገባችሁ? ሁለተኛ ነገር ደግሞ እንዲሁም እኔ ብሩክን መጠየቅ አያስፈልግም። ለምን መልሱ ልብን የሚሰብረው ላገባሽ እንዴ አግባኝ አመላለሱ እስቲ በጣም ነው እኮ የሚያሳፍረው። አታ ድራማም ቢሆን የሚጠቀሙ ወርዶች። ስለዚህ
ካሜራ ሳይኖር ነው ብሩክን ማናገር። ሁላችንም ለምን እንበድ? ይሄ አቦጊዳ ሽፍታ ነው። ከኬት እንደመጣ አብርሽ ይሻላል እጥፍ ማለት ነው። ጉረኛ ነው ደግሞ ድራማ ነው ውዶች። ድራማ የሚሆነው ምንድነው? አንድ ሰው ከፍቅረኛው ጋር ተለያይቶ ቤት ሰርቶ አይሰጥም አበሻ ማለት ነው። ድራማ ነው። ቤተሰቦችንም እኛንም ትልቅ ነገር አለኝ ስላልክ አለችው አይደል እንዴ? ለዚህ መልስ እኔ ልታገቢኝ ይባላል እንዴ? ዝም ብሎ ነበር እንዴ አብሮ የሚኖረው? እሺ ለዚህ መልስ ስጭኝ አንቺ። ይሄ መልስ ይሆናል ወይ? አረ ዛሬ አይደለም እንዴ? ይሄንን ትፈልጊ ነበር እንዴ? እሷ እኮ እውነት ነው የምናገረው አልደብቅም ማለች እኮ። እኔ መዋሸት አልችልም ማለት ነው። ገኒ አንድ ነገር ልጠይቅሽማ ማለት ነው። እሱ እኮ መጀመሪያ ገኒ እዚህ ጋር እኮ አሁን ለምሳሌ አልቻሉበትም። እውነት የሚለያዩ ከሆነ የሚያወራው ነገር ድራማ እውነት ከሆነ በግልጽ መናገር ይችላል። በግድ አፍቅር የሚባል ነገር የለም። አንደኛ ነገር ሃይሚና ብሩኬ ሲኖሩ ምንድነው ክላስሜት ናቸው። አፈቅርሻለሁ የሚል ነገር አያነሳም። የጋሽዬ አደራ ትንሽዬ ነሽ አላደግሽም። ዛሬስ ምንድነው ወደ ታች ልደግ እንዴ ታዲያ ምናምን ብለዋለች። እና ምንድነው ብሩኬ የሄደበት ሲስተም ርቀት ነው ደም ያፈላው ርቀቱ። ግን እኔ ዛሬም ቢሆን ድራማ ነው የምለው። እውነተኛ ሊሆን አይችልም። ኒቨርስ ፕራንክ ሊሆን ይችላል ነው የምለው። መጨረሻው ማየት አለብን። እንደ ድራማው ግን እንደ ቪዲዮ አስተያየት መስጠት ይቻላል። እኔ ከምንም በላይ ደሜን ያፈላኝ የ45,000 ይዞ መጥቶ 329 እስከሚገባ እስከ ዛሬ እሷን ያላመሰገነው 45,000 ላይ ያለው ሰዎችን ሲያመሰግን ነው። ከየት ነው የመጣችው? ሄለን የምትባል ከየት መጣች? በጣም ውሸታም ነው። እውነቴን ነው የምነግርሽ። በጣም ሄለን እኮ የሱ ዩቱብ ላይ እንደውም የለችም እኮ የኔና የከፈተው ማርክ ነው። የኔ ቆንጆ ማርክ ነው ውዴ። ተረጋጉ ውዶቼ። ድራማ ከሆነ ገናኛ እነ ፍፄን እዚህ ጋር የተሰበሰቡት እንዳለ ያድጋሉ። እኛ ላይ ነው የሚቀልዱት ካሁን በኋላ ማለት ነው። ብሩኬ አገር ለቆ ካልሄደ እዚሁ ካሉ እንደዚህ ዝም ብሎ እንደዚህ አይነት የተጨመላለቀ ቪዲዮ የሚሰሩ ከሆነ ድራማ ነው። እኔ ውስጤ ድራማ ነው የምለው። ለምን ሃይሚትዬ ስማርት ናት። ምን ስለሆነ ከብሩኬ ጋር ታቶ ስላለው መኪና ስላለው። የሰው ልጅ እኮ ልብስ አይደለም ውዶቼ፣ ብሬኑ ነው የሚናገሩ ቃላቶች እንዴት እንደሚከብድ። ስለዚህ ድራማ ነው፣ 100% ድራማ ነው። በቪዲዮ ልክ ብሩኬ ይረገጣል። ሀፍዬ ልጠይቅሽ፣ እዛ ጋር እናቱን ብትሆን ልብ ጊዜ የምትላት ዛሬ ነው እንዴ ልብ እንድትገዛ ያየሁት? እስከ ዛሬ ለምን አይሏትም? ስለምንወዳት ብቻ ስለምንወዳት ነው እንጂ ከወሷ ቆናት እኮ እንዴ ራሷን ማስከበር ያለበት ስንት የእሱ ወንድሞች ያሳደገች እሷ ናት። ከነሱ ዙራ ያሉ እስቲ ሀይሚ በራሷ ቤተሰብ ቆንጅት ማንንም የሰጠች ሰው አለ አላሳደገች። አንድ ሰው ሊያከብርሽ የሚችለው ራስሽን ታከብሪ ነው። አሁን ነው ደሜ ፈልጋ አይደል ነው በግድ ማን አስቀበዳት? እስከዛሬ ቡርትዬ ፋፍዬ ነይ ግቢ እና እሱ ትናንትና የነበረበት ቦታ የረሳ 1 ሚሊዮን ያስገባቸው 1 ሚሊዮን እይታ እኮ የመጣ እኮ በሷ ነው። በእንትና አይደለም፣ በዛ ቦታ አይደለም፣ በሱ በጠራቸው ስም አይደለም። ይሄን ሁሉ ነገር ጥቅሙ ሳይሆን እኛ ክብር ነው አለ። ሁሉም ጥቅም ነው ያስበለጠው። እዛ ጋር እኮ አንቺ መናገር ያለብሽ ከጥቅም ነው አይደል ያለ እሱ ጥቅሙን ነው እሱ ያስበለጠው። ችግር የለም። ይሄ አንቺ የዘራሽን እኮ ነው የምታውቂው። ችግር የለውም እኮ እኔ ግን እናት ታዳላለች የሚባለውን ነገር እኔ በሱ እናት ላይ ማይቻለሁ። ዝም በይና እኔ አሁን እንደዚህ ምን አረገች? እኔ ለምን እናንተ ስማ እንኳን አትጥሩ። በጌታ በኢየሱስ ስም ፍቅር ያችን አርፋችሁ አትቀመጡም እንደ እነሱ ልክ ናቸው፣ ጎበዝ ናቸው፣ ጥሩ ነገር ደግ ነገር አደረጉ። ቴንኪው እንኳን የቡታጅራ ፋሚሊዎች ከዚህ በፊት ተናግሬያለሁ። ጋሽዬም ቢመጡ ሙሽም ቢመጡ የቡታጅራ ፋሚሊዎች ዶላር ነው የሚያስቀድሙት። እዚህ ጋር ማን ነው ልጄ
አረገዘ ምናምን ተብሎ ዲስከስ የሚያደርገው ቁጭ ብሎ እስቲ አንቺ ከእናትሽ ጋር እኔ ከእናቴ ጋር እንደዚህ ነገር ይወራል? ነውር ነው እኮ። እኔ እኮ ብዙ ነገር እየመጣብኝ ነው። አታ ጋብቻ ሳይፍ እኔ አላቅም። እኔ እንጃ ብቻ እኔ በጣም ነው የሚከብደኝ። ብሩክ ያደረገው ነገር በጣም ሮንግ ነው። ሮንግ ሲረገጥ የእኛ ጀግና ዛሬ እኮ ይኸውልሽ፣ ዛሬ ፍቅርዬ ይሄንን ሰምተው ከትላንት ጀምረው እኮ ነው ዘበኝነትም አይፈልጋትም ያሉት። እሱ የእነሱን ላይክ እያደረገ የእነሱን ነገር እየሰማ እዚህ ጋር የምትሰደብበትን ነገር ለምን ያመጣል? የማያከብራትም ከሆነ በቃ ይጥራትኝ። በቃ ካለበለዛ እኔ አሁን የተረዳሁት ምንድን ነው ታውቃላችሁ? እኔ አሁን ከዚህ በኋላ የምሬ ነው ማናችሁም ቢሆን እናንተ አሁን ገንዬ ሁላችሁም ጌታ